ፍቅር እንግዲህ የአደይን ጽዋ በመቅመሷ ደስ ያለው አለ እንደኔ የእውነት በጣም ደስ ብሎኛል። ምክንያቱም ያችን ምስኪን ልጅ እንደዚህ ነበር ያሰቃይ አሳስራ አሳግታ ማለት ነው ምንም በማታውቀው ነገር። ግን እሷም ደግሞ የአደይን ጽዋ በመቅመሷ በጣም ደስ ብሎኛል። ዳይመንድ እንግዲህ ብር እፈልጋለሁ፣ ምክንያቱም የባለፈ ከፈልሽኝ በእጥፉ ካላመጣሽ እዚሁ ትበሰብሳሻለሽ አለቅሽም አላት። ምክንያቱም የዛችን የምስኪን የፈሰሰበትን ገንዘብ ስለሰጠሽኝ አሁንም ደግሞ በጥፉ አድርገሽ የአደይን ገንዘብ ካልመለሽ አለቅሽም ማለት። ዞር በልልኝ፣ ከየት አምጥቼ ነው የምሰጥህ? ያመሃል እንዴ ምናምን እያለችው እንግዲህ እኔን አያመኝም፣ ግን ይሄንን ካደረግሽ እለቅሻለሁ፣ አለበለዚያ ግን እዚሁ በስብሰሽ ትቀሪያታለሽ አላት ማለት ነው። ያመሃል እንዴ? እኔ የለኝም፣ ከየት አመጣለሁ? ለትምህርት ቤት እንኳን የምከፍለው የለኝም አለች። እሱ ነው ከየትም አምጪ አያገባኝም ብሎ እያስፈራራት ይገኛል ማለት ነው ዳይመንድ። እንደዛም ሆና እንግዲህ ወንድሟ ጋር ደውላ ባርኮቴ ታግቻለሁኝ፣ ሊገሉኝ ነው፣ ድረሱልኝ ብላ ከዛ እንግዲህ ምንድን ነው የምትፈልገው ከእህቴ? እህቴን ምንም ነገር እንዳታደርጋት ገንዘቡን እልክልሃለሁ፣ ስንት ነው የምትፈልገው ብለው እንግዲህ ገንዘቡን አስገባለት ለዳይመንድ። ነገር ግን ዳይመንድ ገንዘቡን ከያዘ በኋላ አልለቅሽም፣ ምክንያቱም ቅጣትሽን ማግኘት አለብሽ፣ እችን ምስኪን እንዳሰቃየሻት አንቺን መሰቃየት አለብሽ ብሎ እንግዲህ አደይን እች ማነች ፍቅርን አስሮ እዛው አስቀምጧታል ማለት ነው። ምክንያቱም መቅመስ አለባት ግዴታ ነው የአደይን ጽዋ። አደይ እኮ ምንም በማታውቀው ነገር ነው ያስወነጀለቻት ሌባ አስብላ ማለት ነው። አሁን ሁሉም ሰው ፍቅርን እንዲጠላት ነው የሚያደርገው። ምክንያቱም ልዋሽ እንኳን ብትል ራሱ ዳይመንድ ያጋልጣታል፣ አደይ ታጋልጣታለች። በአደይ ገንዘብ በአደይ ደሞዝ ዳይመንድን እንደገዛችው። ስለዚህ ኤላም ካሁን በኋላ አደይን አይጠራጠራትም። ፍቅር ግን ሌባ እንደሆንሽ ጉድሽ ይታያል ማለት ነው። ሊዲያ ደግሞ እንግዲህ በር ተቆልፎባት አንቺ ፍቅር ክፈችልኝ፣ አንዴ ከዚህ ጋር ልውጣ እንጂ እሰራልሻለሁ፣ ነይ በሩን ክፈች እያለች ስትዝት እንግዲህ የዚች ሊዲያ ደግሞ አፍ ብቻ ምን ውስጥ የለችም የምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ አደይ አሁን ደግሞ ንጉስ አደይ ናፍቃኛለች፣ አደይን ላያት ሊሄድ ነው ብሎ እየሄደ እያለ እንግዲህ አደይ ደግሞ እነ ኤላ ቤት ልትሄድ መንገድ ላይ ተገናኙ። አንተ ፍቅር እንዴት ነው ያደረጋችኋት? ፍቅር የት ነው ያለችው አለችው። እንዴ ታዲያ ስለ ፍቅር ምን አውቃለሁ? ታውቃለህ ንጉስ፣ እመነኝ ታውቃለህ። የት ነው ያለችው? እኔ አላውቅም። እነሱ ጋር ነች አሉሽ እንዴ? ማንም ይበል ግን እናንተ ጋር ነው ያለችው አደይ። የት ነው ያለችው ስትለው አንቺ እኔ አላውቅም አለ እየተርበተበተ ማለት ነው። እመነኝ አደይን ፍቅርን ካለቀቃችኋት ከፍቅር ጋር ተባብራችሁ ባርኮቴ ላይ ያደረጋችሁትን ነገር ሁሉንም ነገር እነግረዋለሁ ለባርኮት ሲል ተመለሰች ማለት ነው። ከዛ ንጉስ ፈራና እየሮጦ ሄደና እያለከለከ ለዳይመንድ አደይ እየመጣች ፍቅር ፍለጋ እዚህ እየመጣች ነበረ እና ዝታብኝ ሄደች፣ ሁሉንም ነገር ለባርኮት እነግረዋለሁ፣ በል ተነስና ውጣ ወይ ደግሞ ልጅቷን ልቀቃት ሲለው ኧረ እባክህ መጣች? አዎ እና እኔ አላቅም ብዬ መለስኳት። ስለዚህ የምታደርገውን ነገር አድርግ ሲለው አየሽ አይደለ አደይ እንደዛ ያ ሁሉ ስቃይ እንኳን አድርሰሽበት ለአንቺ ታስብልሻለች፣ አንቺን ፍለጋ መጣች። አንቺ ግን የተረገምሽ እዚህ ዓለም ላይ ካየሁት ሁሉ የተለየ ሰይጣን ነሽ አላት ማለት ነው ዳይመንድ። እቺ ማነች ፍቅርን አይ አደይን ብቻ አለበት እሷ ነቻ ያሳገተች ደግሞ ነገር ማዞር ስትችልሳ እጂ ወረኛ እሷ ብታሳግተሽስ ምን አባሽ ልታመጪ ያላት ንጉስ ማለት ነው። አፏ ያረዛዘሙ እኮ እዛ ውስጥ እንኳን ሆና ሰው እኮ በጸባይ ይለምናል። የእሷ እኮ ማወናጨሯ ገራ እንዴ አደይ እኮ ያለ ስራዋ በማታውቀው ነገር ታግታ እንኳን በጸባይ ነበር እየለመነቻቸው። እቺ እኮ በስራዋ እንኳን ታግታ የምላሷ አረዛዘሙ አጠይቁኝ። እንግዲህ ዳይመንድን ጭራሽ እልህ ውስጥ ከተተችው። አሁን ልቀቀኝ፣ ብሩን አግኝታ የለ እንዴ? ብሩን ወንድም ያስገብተውላል። ስለዚህ ፍታኝና ልሂድ። አትሄጂም፣ አንቺማ ነገም ተነገ ወዲያም እዚህ መቆየት አለብሽ፣ በደንብ መቀጣት አለብሽ አላት ማለት ነው። ከዛም አፏን አፍነው ሊወጡ ሲል እጁን ነከሰችው። ደግሞ ያዛት ሌላ ቦታ እንግዲህ ከዛ ቦታ ወደ ሌላ ቦታ ወሰዳት ማለት ነው። ምክንያቱም አደይ ያንን ቦታ ስለምታውቀው ሊመጡ ስለሚችሉ ሌላ ቦታ ወሰዳት። ሊዲያ ደግሞ እንግዲህ ኤላዬ ጋር ሄዳለሁ ብላ እየተመናቀረች ስትሄድ ለምለም እዛ ናት። ለምለም ደግሞ እያሰቃየቻት ትገኛለች ማለት ነው። ከዛን ክችን ገባችና
አንቺ እስካሁን ቁርስ አልደረሰም አለችና ትከሻዋ ነካች። የምናንተ ሰራተኞች ስለ አንቺ መጀመሪያ አንቺ ሽሮ መስራት ትችያለሽ ነው ሽንኩርት መክተፍ ትችያለሽ አለቻት። አይ እኔ ስለ ሽሮ እንኳን ብዙም አላውቅም። አይ ተይው ለእኔ ለማስረዳት አትድከሚ። እኔ ኤላ ነግሮኛል ስላንቺ ሁሉንም ነገር። ድሮም እናንተ ሰራተኛ ስትባሉ ምናምን ስትላት እንግዲህ ቢላዋን አነሳችና ከአሁን በኋላ ሰራተኛ ምናምን ብትይ መላዘሽን ቆርጬ ነው በእጅሽን ማሳቀፍሽ ነግሬሻለሁ አለቻት። ወይ ብላ ጨዋችና ወጣች ማለት ነው። ምክንያቱም እንደዚህ ዋጋዋን ካልሰጠቻት አርፋ አትቀመጥም። እንግዲህ ሳሎን ሄደው ቁጭ ብለው ባለ አደይ ወደ እነሱ ቤት እየመጣች እንግዲህ ባርኮቴና ዴቭም እዚሁ ቁጭ በይ በቃ ስላለፈው ነገር እኛ ሳናቅ ነው የተናገርሽ፣ እንደዛ ማድረግ አልነበረብንም፣ ግን እዚሁ እንድትቆይ እንፈልጋለን። እማዬም ደግሞ እዚህ እንድትሆኝ ነው የምትፈልገው። እባክሽን አደይ። አይ እኔ ነኝ ይቅርታ ማለት ያለብኝ፣ እኔ ነኝ ጥፋተኛ፣ እናንተ ምን አደረጋችሁ አለች። አደይ እኮ እዚህ እንድትሆኝ ነው የምንፈልገው ሲል አይ አልወሰንኩም፣ ግን ለማንኛውም እኔ አሁን እና ኤላ ቤት ሄጄ ለምለምን ላናገራት እፈልጋለሁ አለቻትና ሄደች ማለት ነው። እንግዲህ አደይ ደግሞ እዛ ስትሄድ አንቺ አደይ ደግሞ ምን ልትሰሪ እዚህ መጣሽ? ምን ልትሰሪ መጣሽ አለቻት ሊዲያ ማለት ነው። አይ ለምለም ጋር ነው የመጣሁት፣ ለምለምን ላወራ። አንቺ ወንድምሽ ይፈልግሻል፣ ቶሎ ነይ ብሎሻል ወደ ቤት። ፍቅር ስለሌለች ብቻቸውን ነው። የት ሄዳ ነው ፍቅር? ፍቅር ታግታለች መሰለኝ፣ የለችም። እንዴት አወቅሽ ሲሏት ስልክ ደውለው ተናገሩ። እሰይ የታባቷና እሷማ ዋጋዋ ማግኘት አለባት አለችና እንግዲህ ሊዲያ ተነስታ ኤላን ስትስመው ለምለም አበደች በቅናት ማለት ነው። አንተ ኤላ፣ አንተና ሊዲያ ምንድን ነው ያላችሁ? እቺ ልጅ ካሁን በኋላ እዚህ ቤት እንድትመጣ አልፈቅድላትም። ጉንጭህን ጭራሽ ስትስም ዝም ትላለህ እንዴ ስትለው እንግዲህ አይኗን አፈጣ። ኧረ እኔና እሷ ምንም ግንኙነት የለንም እባክሽ፣ ሊዲያ ቀበጥ አይደለች እንዴ እንደምታውቂያት ነች ምናምን እያለ እንግዲህ በጭራሽ ካሁን በኋላ ግን እዚህ ቤት እንድትመጣ አልፈቅድላትም። የምር በጣም ተናደደች ማለት ነው። እንትና እች ልጅ ለምሊ ማለት ነው። እሱ ደግሞ እሷ ቀበጥ ስለሆነች ነው እኮ እሺ እኔ ምን ላደርግ ለምለም እያለ ተጨነቀ።